የመካከለኛው ምስራቅ ሰማይ በዋሽንግተንና በቴህራን የብሪት ፍልሚያ ቀልጧል። አሜሪካ በላቀ የጦር ቴክኖሎጂዋ የኢራንን የኒኩለር ህልምና ወታደራዊ መዋቅር ባጭሩ እቀጫለሁ ብላ የጀመረችው የ11 ቀናት ተከታታይ የቦምብ ዝናብ ዛሬ አቅጣጫውን ቀይሮ በራሷ የጦር ሰፈሮች ላይ የሞት ጥላን እያጠላ ይገኛል። ዘመቻ ናስር 2 በሚል ስያሜ ኢራን በድንገት የከፈተችው አውዳሚ መልሶ ማጥቃት እርምጃ የፔንታጎንን የጦር ስትራቴጂስቶች በእጅጉ ያደናገጠ፣ የባህረ ሰላጤውን የአሜሪካ አጋር ሀገራት ደግሞ በከፍተኛ የህልውና ስጋት ውስጥ የከተተ ሆኗል። ከኩዌት እስከ ዮርዳኖስ ከባህሬን እስከ ኳታር በተዘረጉት ስትራቴጂካዊ የአሜሪካ የጦር ሰፈሮችና የራዳር ጣቢያዎች ላይ እንደ ዶፍ የሚዘንቡት የኢራን ባለስቲክ ሚሳይሎችና አጥፍቶ ጠፊ ድሮኖች የማይደፈረውን የአሜሪካን የፓትሪዮት አየር መከላከያ ግንብ ጥሰው በማለፍ ጦርነቱን ወደ አዲስና እጅግ አደገኛ ምዕራፍ አሸጋግረውታል። ይህ መፋጠጥ የብረትና የባሩድ ግጭት ብቻ አይደለም። ይልቁንም በአሜሪካ ወታደሮች ደም የተጻፈ የዓለምን የኢኮኖሚ ደም ስር የሆነውን የሆርሙዝ ሰርጥን ያነቀና ጥልቅ የስነልቦና ጦርነት የታከለበት ውስብስብ ፍልሚያ ነው። ኢራን አጥፍቶ ጠፊ ድሮኖቿን በፓለስቲና ባንዲራና ተምሳሌታዊ ምስሎች አስጊጣ ዓለም አቀፋዊ ፕሮፓጋንዳ ዘመቻ ስትከፍት ፕሬዚዳንት ዶናልድ ትራምፕ በበኩላቸው በዮርዳኖስና በተለያዩ ጥቃቶች የተሰዉ ወታደሮቻቸውን አስክሬን ለመቀበል በዶቨር አየር ኃይል ጣቢያ በአንገት መድፋት ቆመዋል። ዲፕሎማሲ አፈግፍጎ የኒኩለር ፖለቲካው ቼዝ ጨዋታ በተጋጋለበትና የጦር መሳሪያዎች ቋንቋ ብቻ በሚደመጥበት በዚህ ወሳኝ የታሪክ ምዕራፍ አሜሪካ የጀመረችውና ኢራን በጽናት ያስቀጠለችው ይህ የጥፋት አዙሪት የአካባቢውን የኃይል ሚዛን እንዴት ከመሰረቱ እየቀየረው እንደሚገኝ የሚከተለው ትንታኔ ከስር መሰረቱ ይዳስሰዋል። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። የመካከለኛው ምስራቅ ሰማይ በጦርነት ደመና ሲሸፈን የዓለም የጂኦፖለቲካ ትኩረት በሁለት ግዙፍ ኃይሎች መፋጠጥ ላይ አርፏል። በአንድ በኩል ዘመናዊውን የጦር ቴክኖሎጂ የታጠቀችው አሜሪካ፣ በሌላ በኩል ደግሞ አስደናቂ የሆነ የውጊያ ጽናትና ያልተገመተ ወታደራዊ አቅም ያላት እስላማዊቷ ሪፐብሊክ ኢራን ፊት ለፊት ተፋጠዋል። ይህ ግጭት የሁለት ሀገራት ፍልሚያ ብቻ ሳይሆን የአካባቢውን የኃይል ሚዛን ገጽታ ከመሰረቱ የሚቀይር፣ የዲፕሎማሲ በሮች የተዘጉበትና የጦር መሳሪያዎች ቋንቋ ብቻ የሚደመጥበት የታሪክ ምዕራፍ ሆኗል። የዚህ ጦርነት ትርክት የትኛውም ወገን ትክክለኛ ኛነት ከማረጋገጥ ይልቅ የጦርነቱን አስከፊነት፣ የስትራቴጂዎችን ውስብስብነትና በተለይም ኢራን ለአሜሪካ የሰጠችውን ያልተጠበቀ ፈተና አጉልቶ የሚያሳይ ነው። በቴህራን በቡሸርና በሌሎች የኢራን ከተሞች ላይ የፈሰሰው የአሜሪካ የቦምብ ዝናብ ግጭቱን ወደማይመለስበት ደረጃ አሸጋግሮታል። የአሜሪካ የማዕከላዊ እዝ ሴንትኮም የ11 ተከታታይ ቀናት የአየር ላይ ጥቃቶችን ማካሄዱን ሲያስታውቅ ዓላማውም የኢራንን ወታደራዊ መሰረተ ልማቶች፣ የድሮን ማከማቻዎችና የጦር አውሮፕላን ማረፊያዎችን ማንበርከክ ነበር። የትራምፕ አስተዳደር በኢራን ላይ የጀመረው ከፍተኛ ወታደራዊ ጫና ቴህራንን ወደ ድርድር ጠረጴዛ ለማምጣት ታስቦ የተነደፈ ቢሆንም ውጤቱ ግን ከታሰበው ፍጹም የተለየ ሆኖ አርፏል። የኢራን የአየር መከላከያ ስርዓቶች በቴህራን ሰማይ ላይ ሲያበሩ መሬት ላይ ያለው እውነታ የሚያሳየው ኢራን በቀላሉ እጅ የምትሰጥ ሀገር አለመሆኗን ነው። ከዚህም በላይ በናታንዝ አቅራቢያ የሚገኘውና የፒካከስ ተራራ ተብሎ የሚጠራው እጅግ የተጠናከረው የመሬት ውስጥ የኒኩለር ማበልጸጊያ ጣቢያ መኖር አሜሪካ ምንም ያህል ዘመናዊ ጦር አውሮፕላኖች ቢኖሯትም የኢራንን የኒኩለር አቅም ሙሉ በሙሉ ለማጥፋት ያላትን ውስንነት ቁልጭ አድርጎ ያሳያል። ይህ የመሬት ውስጥ ምሽግ በምዕራባውያን የስለላ ተቋማት ዘንድ እጅግ የተሰጋ ሲሆን የኢራንን የጂኦግራፊያዊና ምህንድስናዊ ጥልቀት አጉልቶ የሚያሳይ ህያው ምስክር ነው። የአሜሪካ ማዕከላዊ እዝ ሴንትኮም ጥቃቱን በ11ኛው ተከታታይ ምሽት ሲያጠናክር የጦርነቱ አውድማ ከዋና ከተማዋ ቴህራን አልፎ ወደ ተለያዩ ስትራቴጂካዊ የኢራን ግዛቶች ተስፋፍቷል። በደቡባዊ የባንደር አባስ ወደብ፣ በሲርክ፣ በታብሪዝ፣ በቻባህር፣ በካንጋቫር እና በማሻቨር ከተሞች ላይ ሌሊቱን ሙሉ ሲያስተጋባ ያደረው የፍንዳታ ድምፅ አሜሪካ የኢራንን የባህር ላይ ወታደራዊ አቅም፣ የድሮን ማከማቻዎችና ሎጂስቲክሳዊ መዋቅሮችን ሙሉ በሙሉ ለማሽመድመድ ያላትን የቁርጠኝነት ጥግ ያሳያል። ሆኖም የሴንትኮም የጦር አውሮፕላኖች የቱንም ያህል ዘመናዊ ቢሆኑምና የቦምብ ዝናባቸውን ያለማቋረጥ ቢያዘንቡም የኢራን የአየር መከላከያ ስርዓት በተጠንቀቅ መቆሙ አልበረደም። የትራምፕ አስተዳደር በሰዓታት ውስጥ የኢራንን ወታደራዊ አቅም አሽመድምዶ የሆርሙዝን የባህር መስመር ነጻ አወጣለሁ ብሎ የገባበት ጦርነት ወደ 12ኛው ቀን ሲሸጋገር ፔንታጎን ያልተጠበቀውን እልህ አስጨራሽ የትዕግስትና የጽናት ፈተና ከፊቱ ደቅኖበታል። የግጭቱ አድማስ እየሰፋ ሲሄድ የኢራን እስላማዊ አብዮታዊ ዘብ ዘመቻ ናስር 2 የተሰኘውን የመልሶ ማጥቃት ዘመቻ በማወጅ አቅሙን በአካባቢው በሚገኙ የአሜሪካ የጦር ሰፈሮች ላይ አሳይቷል። ይህ ዘመቻ ኢራን በመከላከል ብቻ ሳይሆን የጠላትን ዓይን የማውጣትና የመመከት ከፍተኛ ብቃት እንዳላት ያስመሰከረ ነው። በኩዌት በባህሬንና በኳታር በሚገኙ የአሜሪካ የራዳርና የቅድመ ማስጠንቀቂያ ስርዓቶች ላይ የተፈጸሙት ትክክለኛ የባለስቲክ ሚሳኤል ጥቃቶች አሜሪካ በአካባቢው ያላትን የክትትል አቅም በእጅጉ ጎድቶታል። የኢራን ጦር አዛዦች በተለይም ሜጀር ጄኔራል አሊ አብዱላሂ አሜሪካ በኒኩ
የኒኩሌር ተቋማቶቿ ላይ ጥቃት የምትሰነዝር ከሆነ በአካባቢው የሚገኝ ማንኛውም የአሜሪካ ጥቅም ህጋዊ ኢላማ እንደሚሆን የሰጡት ማስጠንቀቂያ የሀገሪቱን የድፍረት መጠንና ስትራቴጂካዊ ቁርጠኝነት የሚያሳይ ነው። በዚህ ወታደራዊ መፋጠጥ ውስጥ ኢራን ጦርነቱን ከብረትና ከባሩድ ፍልሚያነት ባሻገር ወደ ጥልቅ የስነ ልቦናና የፕሮፓጋንዳ አውድማ አሸጋግረዋለች። የኢራን እስላማዊ ቤታዊ ዘብ ወደ አሜሪካ የጦር ሰፈሮች በሚያመጥቃቸው ሻሂድ መሰል አጥፍቶ ጠፊ ድሮኖች ላይ የፓሌስታይንን ባንዲራና የላሚን ያማልን ምስል በመለጠፍ ግጭቱ ከሁለቱ ሀገራት ፍልሚያ ወደ ዓለም አቀፍ የጸረ ኢምፔሪያሊዝም የትግል ተምሳሌትነት ለመቀየርም ተሞክሯል። ኢራን ራሷንና አጋሮቿን የዓለም ሻምፒዮኖች በሚል ማሞካሸቷ በአሜሪካ የውጭ ጉዳይ ፖሊሲ ቅር ለተሰኙና የፓሌስቲናን ትግል ለሚደግፉ የዓለም ክፍሎች ስሜታዊ ጥሪ ያቀረበችበት ረቂቅ የፖለቲካ ቼዝ ጨዋታ ነው። ጠንካራ ነዳጅ፣ ፈሳሽ ነዳጅና የክሩዝ ሚሳይሎችን በማቀናጀት የምትተኩሰው ኢራን ይህንን ዘመቻዋ በስመ ኦፕሬሽን ናስርና ቪክቶር 2 እያለች መሰየሟ በምዕራባውያን ላይ የስነ ልቦና የበላይነትን ለመቀናጀት የምታደርገውን የትርክት ግንባር ቁልጭ አድርጎ ያሳያል። የዚህ ጦርነት አስከፊ ገጽታ በሰው ሕይወት መጥፋት ላይም በግልጽ ታይቷል። በዮርዳኖስ በሚገኘው ሙዋፈቅ ሳልቲ የአየር ኃይል ጣቢያ ላይ በኢራን ሚሳይሎች በተፈጸመው ጥቃት ሪፖርት የተደረጉት የሁለት አሜሪካውያን ወታደሮች ህልፈት ግጭቱ በአሜሪካ ጦር ላይ እያደረሰ ያለውን ደም አፋሳሽ ኪሳራ ያሳያል። በተጨማሪም ከ100 በላይ የአሜሪካ ወታደሮች መቁሰላቸው የኢራን የጦር መሳሪያዎች ያላቸውን የትክክለኛነትና የማጥፋት አቅም ያረጋግጣል። ኢራን ይህንን ጥቃት የፈጸመችው አሜሪካ በወሰደችው እርምጃ ያጸፋ ምላሽ መሆኑን ብትገልጽም የድርጊቱ ስፋት ግን ጦርነቱ ከቁጥጥር ውጭ እየሆነ መምጣቱን የሚያመላክት ነበር። የጦርነቱ መራዘም በሰው ሕይወት ላይ እያስከተለ ያለው ኪሳራ የአሜሪካን የውስጥ ፖለቲካም እያናወጠው ይገኛል። በዮርዳኖስ ከወደቁት ወታደሮች በተጨማሪ እስካሁን ባለው ሪፖርት 18 የአሜሪካ ወታደሮች መገደላቸውንና ከየካቲት ወር ጀምሮ 427 ወታደሮች በተለያዩ ጥቃቶች መቁሰላቸው ጦርነቱ እያስከፈለ ያለውን ከፍተኛ ደም አፋሳሽ ዋጋ ያረጋግጣል። ፕሬዚዳንት ዶናልድ ትራምፕና የጦር ሚኒስተራቸው ፒት ሄግሴት የሞቱትን ወታደሮች አስክሬን ለመቀበል በዶንቨር አየር ኃይል ጣቢያ መገኘታቸው በአሜሪካ ሕዝብ ዘንድ የፈጠረው ሐዘንና ቁጣን ለማስታገስ የተደረገ ጥረት ነበር። ትራምፕ በማህበራዊ ትስስር ገጻቸው ላይ የኢራኑን ጦር ከአፍጋኒስታን ከኢራቅና ከቬትናም ጦርነቶች የሟቾች ቁጥር ጋር በማነጻጸር የሞከሩት የፖለቲካ ማስተባበያ ጦርነቱ በአጭር ጊዜ ይጠናቀቃል ብለው ለገቡት ቃል ተቃራኒ ሆኖባቸዋል። ሚኒስትሩ ሄግሴት በበኩላቸው ኢራን ለ47 ዓመታት የገነባቸው የጦር መሳሪያ ክምችት ሰሜን ኮሪያ የኒኩለር ቦምብ ለመስራት ከተጓዘችበት መንገድ ጋር በማመሳሰል የኢራንን አቅም አምነው ለመቀበል ተገደዋል። የኢራን ሚሳይሎች በኩዌት የካምፕ አሪፍጃን አስተዳደራዊ ህንፃዎችን፣ በካምፕ አሉዳይሪ የአፓቺ የቺኩኒና የብላክ ሃውክ ሄሊኮፕተር ማቆሚያዎችን እንዲሁም በአህመድ አልጃበር የአየር ጣቢያ የሚገኘውን ኤፍ-15 የጦር አውሮፕላንና የፓትሪዮት አየር መከላከያ ስርዓትን ጨምሮ ኢላማ አድርገው ማውደማቸው አሜሪካ የማይደፈር አጥር አላት የሚለውን ትርክት የሰበረ ክስተት ነው። ጦርነት በመሬት ላይ ብቻ ሳይሆን በባህር ላይም የዓለምን የኢኮኖሚ የደም ስር በሚያንቀጠቅጥ መልኩ ተስፋፍቷል። የሆርሙዝ ሰርጥ የዓለም ነዳጅ በብዛት የሚያልፍበት ስትራቴጂካዊ የባህር በር የውጊያ ማዕከል ሆኗል። ኢራን በዚህ ቀጠና ያላትን ተፈጥሯዊ ቁጥጥር አቅም በመጠቀም የንግድ መርከቦችን እንቅስቃሴ በማስተጓጎሏ አሜሪካ የባህር መስመሩን ደህንነት ለማስጠበቅ ከፍተኛ ጫና ውስጥ ወድቃለች። 7 የንግድ መርከቦች አቅጣጫቸውን ለመቀየር ሲገደዱ አንዱ ሙሉ በሙሉ ከጥቅም ውጭ መሆኑ የኢራን ባህር ኃይል በአካባቢው ያለውን የጂኦፖለቲካዊ ትንፋሽ የመቁረጥ አቅም አሳይቷል። ይህ ድርጊት አሜሪካ ብቻ ሳይሆን መላው ዓለምን በኤነርጂ ቀውስ ስጋት ውስጥ የከተተ ሲሆን ኩዌትና ሌሎች የባህረ ሰላጤው ሀገራት በውሃ ማጣሪያና በኃይል ማመንጫ ተቋሞቻቸው ላይ በደረሰው ጥቃት ምክንያት በከፍተኛ ፍርሃት ውስጥ ወድቀዋል። የሆርሙዝ ሰርጥ መታነቅ ያስከተለው የነዳጅ አቅርቦት መስተጓጎልን ለማቃለል ሳውዲ አረቢያ የቀይ ባህርን አማራጭ የንግድ መስመርን ለማድረግ የነበራት ተስፋም በየመን ሁቲዎች የባህር ላይ ዘመቻ ሙሉ በሙሉ ጨልሟል። የሳውዲ አረቢያ አልጋ ወራሽ ልዑል መሐመድ ቢን ሰልማን የነዳጅ ጫኝ መርከቦቻቸውን ከቀይ ባህር አደጋ እያስወጡ ወደ ስዊዝ ካናል እንዲያቀኑ በማድረግ ስትራቴጂካዊ ማፈግፈግን አድርገዋል። ይህ የሆነው የሁቲ ታጣቂዎች ለዓለም አቀፍ የጭነት ማመላለሻ ኩባንያዎች በላኩት የማስጠንቀቂያ ኢሜል በማንኛውም የሳውዲ አረቢያ ወደቦች ላይ ጭነት ማራገፍም ሆነ መጫን ፈጽሞ የተከለከለ መሆኑን ካሳወቁ በኋላ ነው። ይህ የቀይ ባህር ፍጥጫ በአየር ላይም ሌላ አደገኛ ምዕራፍን ከፍቷል። ከቀናት በፊት ከፍተኛ የሁቲ አመራሮችን ይዞ ከኢራን መዲና ቴሄራን የተነሳው ማህሬር የተሰኘው የመንገደኞች አውሮፕላን በሰና አየር ማረፊያ ለማረፍ ሲሞክር የሳውዲ አረቢያ የጦር አውሮፕላኖች ባደረሱት ድንገተኛ የቦምብ ጥቃት አቅጣጫውን ቀይሮ በሁዳይድ ለማረፍ ተገዷል። አውሮፕላኑ የቀድሞውን የኢራን መንፈሳዊ መሪ አያቶላ አሊ ኻሜኒን የስንብት ስነ ስርዓት ታድመው የሚመለሱ የሁቲ የፖለቲካ መሪዎችን የያዘ መሆኑ የሳውዲን ጥቃት የተለየ የፖለቲካ መልእክት ያለው ያደርገዋል። ይህንን ተከትሎ የሁቲ ኃይሎች በበኩላቸው በሰና አየር ማረፊያ ላይ የተጣለውን ማዕቀብ ካልተነሳ በሳውዲ አረቢያ አየር ክልል ውስጥ የሚያልፉ ማናቸውም የሲቪል በረራዎች ደህንነት ዋስትና እንደማይሰጡ ማስጠንቀቅ አደጋው ወደ ዓለም አቀፍ የሲቪል አቪዬሽን ቀውሶች ያሸጋግረውታል። የአሜሪካ የጸረ ሚሳኤል መከላከያ ስርዓቶች አለመሳካት የባህረ ሰላጤው አጋር ሀገራትን ወደ ለየለት የህልውና ስጋትና ድንጋጤ ከቷቸዋል። ባህሬን ወደ ሼኪሳ ወታደራዊ ጣቢያ የተተኮሱትን የኢራን ሚሳኤሎች ለማምከን የራሷን የአየር መከላከያ ስርዓት ስታነቃ የሀገሪቱ መከላከያ ሚኒስቴር ዜጎቹ ከሚወድቁ የሚሳኤል ስብርባሪዎች ራሳቸውን እንዲጠብቁ ማስጠንቀቂያ መስጠቱ የጦርነቱ ሽብር ከጦር ሰፈሮች አልፎ ወደ ሰላማዊው የማህበረሰብ ሰፈር መግባቱን ያሳያል። በተመሳሳይ መልኩ የዮርዳኖስ
የዮርዳኖስ አየር ኃይል በጠዋት 5 የኢራን ድሮኖችን መትቶ መጣሉን ሲያስታውቅ ሀገሪቱ የአየር ክልሏን ዘግታ በከፍተኛ ጥንቃቄ ላይ መሆኗን ገልጻለች። እነዚህ ክስተቶች የሚያስረዱት አንድ ትልቅ ሀቅ አለ። አሜሪካ በመካከለኛው ምስራቅ ለሚገኙ አጋሮቿ የሰጠችው የደህንነት ዋስትና በኢራን ውስብስብና ባለብዙ አቅጣጫ በሚዘገዘጉት ድሮኖችና የባለስቲክ ሚሳይሎች ፊት ከባድ ፈተና ገጥሞታል። ከባህሬን እስከ ዮርዳኖስ፣ ከኩዌት እስከ ኳታር ያሉ የአሜሪካ አጋሮች አሜሪካ ኢራንን በቅጽበት ማጥፋት ትችላለች ብለው የነበራቸው እምነት ተሸርሽሮ የራሳቸውን ጂኦግራፊያዊ ቀጠና በማይፈልጉት የጥፋት እሳት ውስጥ ሲነድ ባይናቸው እያዩ ነው። የአሜሪካ የጦር ማሽን ግዙፍ ቢሆንም የኢራን ያልተቋረጠ ጥቃት የፔንታጎንን አቅም መፈተንም ጀምሯል። አሜሪካ በአካባቢው ያሰማራቻቸው እንደ ኬሲ 135 ያሉ ወሳኝ አየር ላይ የነዳጅ ጫኝ አውሮፕላኖች ኢላማ መደረጋቸውና መውደማቸው የኢራን ስትራቴጂስቶች የጠላትን ደካማ ጎን በሚገባ ያጠኑ መሆናቸውን ያሳያል። የእነዚህ አውሮፕላኖች መውደም የአሜሪካን የጦር አውሮፕላኖች የረዥም ርቀት የውጊያ አቅም በእጅጉ የሚገድብ በመሆኑ አሜሪካ ቀሪ አውሮፕላኖቿን ወደ ኡፍዳና ቤንጉሪዮን አየር ማረፊያዎች ለማዛወር ተገዳለች። ጦርነቱን ለማስቀጠል የትራምፕ አስተዳደር ከ88 ቢሊዮን ዶላር በላይ አስቸኳይ በጀት ከኮንግረሱ መጠየቁ እንዲሁም በሀገር ውስጥ እየተስፋፋ የመጣው የጸረ ጦርነት ሰልፍ አሜሪካ ይህንን ጦርነት በአጭር ጊዜና በትንሽ ኪሳራ ማጠናቀቅ አለመቻሏን የሚያሳይ ትልቅ ማሳያ ነው። የአሜሪካ ወታደራዊ ስትራቴጂስቶች የገጠማቸው ሌላኛውና እጅግ አሳሳቢ ፈተና በአየር ላይ የጦር አውሮፕላኖቻቸውን ነዳጅ የመሙላት አቅም ላይ ያንዣበበው ከፍተኛ አደጋ ነው። ፔንታጎን በኳታር አልኡደይድ፣ በሳውዲ አረቢያ አልካርጅና በዮርዳኖስ አልአዝራቅ የጦር ሰፈሮች ላይ ያሰፈራቸው እጅግ ውድና ስትራቴጂካዊ የሆኑት ኬሲ 135 ነዳጅ ጫኝ አውሮፕላኖች የኢራን ድሮኖችና ሚሳይሎች ቀጥተኛ ኢላማ መሆናቸውን ተከትሎ አሜሪካ ያልተጠበቀ ወታደራዊ ሽግሽግ ለማድረግ ተገዳለች። ከተዘረዘሩ ጥቃቶች የተረፉትን እነዚህን ወሳኝ አውሮፕላኖች ከባህረ ሰላጤው አረብ ሀገራት በማስወጣት ወደ እስራኤል የኡፍዳ ወታደራዊ አየር ጣቢያ እንዲሁም ወደ ቤንጎሪዮንና ራሞን ዓለም አቀፍ አየር ማረፊያ ማሸሿ የጦርነቱን መልክዓ ምድራዊ ስምሪት ይበልጥ አወሳስቦታል። በጦር ግንባር ከሚሰማው የባሩድ ሽታ ባሻገር የግጭቱ አስደንጋጭ ሞገዶች ዓለም አቀፉን የሲቪል አቪዬሽንና የዲፕሎማሲ ማህበረሰብ አናውጠዋል። የአሜሪካ ውጭ ጉዳይ ሚኒስትር ከወትሮ በተለየ መልኩ ባወጣው ድንገተኛ የዓለም አቀፍ ጥንቃቄ ማሳሰቢያ የጦርነቱን ወላፈን ከመካከለኛው ምስራቅ አድማስ አልፎ በማንኛውም የዓለም ክፍል በሚገኙ የአሜሪካ ኤምባሲዎች፣ የንግድ ተቋማትና ዜጎች ላይ ያልታሰበ አደጋ ሊያመጣ እንደሚችል ይፋ አድርጓል። አሜሪካን መንገደኞች ወደ ቀጠናው የሚያደርጉትን ጉዞ እንዲሰርዙና በአፋጣኝ የስማርት ትራቭለር ምዝገባ ፕሮግራም ውስጥ እንዲካተቱ የተሰጠው ጥብቅ ትዕዛዝ ሁኔታው ከምዕራባውያን እጅ ሊወጣ እንደሚችል የዋሽንግተንን መደናገጥ የሚያንጸባርቅ ሆኗል። በድንገተኛ አየር ክልሎች መዘጋቶችና የበረራ ስረዛዎች ምክንያት ዓለም አቀፍ አየር መንገዶች የጉዞ መስመሮቻቸውን ለማስተካከል ሲንገዳገዱ የጦርነቱ ስነ ልቦናዊ ሽብር ከወታደራዊ ዶክመንቶች ወጥቶ በየሀገራቱ መግቢያ በሮች ላይ ማንኳኳት ጀምሯል። በሌላ በኩል ይህ ግጭት የመካከለኛው ምስራቅን የጥምረት ካርታ በአዲስ መልክ እየቀየረው ይገኛል። የአሜሪካው ፕሬዚዳንት ዶናልድ ትራምፕና የሳውዲ አረቢያው አልጋ ወራሽ ልዑል መሐመድ ቢን ሳልማን የተፈራረሙት ታሪካዊ የ123 ስምምነት ሳውዲ አረቢያን የኒኩሌር ቴክኖሎጂ እንድታገኝ በር ከፋች ሆኗል። ይህ ስምምነት አሜሪካ በአካባቢው ያላትን የኢራንን ተጽዕኖ ለመግታት የወሰደችው ስልታዊ እርምጃ ቢሆንም ኢራን ግን ይህንን ድርጊት እንደ ከባድ የጸጥታ ስጋት ወስደዋለች። ኢራን ይህ እርምጃ አካባቢውን ወደማያባራ የኒኩሌር የጦር መሳሪያ እሽቅድድም እንደሚከተው በማስጠንቀቅ አሜሪካ ለሳውዲ የምትሰጠው ማንኛውም የኒኩሌር ድጋፍ የኢራንን ብሔራዊ ደህንነት የሚነካ ከሆነ በሳውዲና በሌሎች አጋር ሀገራት ላይ የማያዳግም እርምጃ እንደምትወስድ አስታውቃለች። በእነዚህ የተደራረቡ ፈተናዎች መሃል ዋሽንግተን የሳውዲ አረቢያን የአየር መከላከያና የማጥቃት አቅም ለማጎልበት የ1.96 ቢሊዮን ዶላር የግዙፍ ጦር መሳሪያ ሽያጭ ማጽደቋ የግጭቱን እሳት ይበልጥ እያቀጣጠለው ይገኛል። የጦር መሳሪያ ፓኬጅ እስከ 20 ሺህ የሚደርሱ ዘመናዊና ትክክለኛ ኢላማ መቺ APKWS ሮኬቶችን፣ ከፍተኛ የማውደም አቅም ያላቸው ተተኳሾችንና የራዳር ስርዓቶችን ያካተተ ነው። የትራምፕ አስተዳደር ይህንን ስምምነት ከአሜሪካ ጋር ያለውን ወታደራዊ መስተጋብር እንደሚያጠናክርና በአካባቢው ላይ ያለውን የኢራንን የውክልና ጦርነት እንደሚገታ ቢያምንም ሁኔታው ግን ከቀጠናው የጦር መሳሪያ ሽቅድድም አልፎ መላውን መካከለኛው ምስራቅ ወደማይበረድ የባሩድ ማከማቻነት ቀይሮታል። በዲፕሎማሲው መስክ የኢራን አመራሮች የሚያሳዩት እርጋታና ሚስጥራዊነት ጦርነቱን የበለጠ ውስብስብ አድርጎታል። የኢራን ጠቅላይ መሪ ሙጅተባ አሊ ኻሜኒ ከመድረኩ ርቀው መመሪያቸውን በጽሁፍ ብቻ ማስተላለፋቸው ጠላትን በስነ ልቦና ለማስጨነቅና የሀገሪቱን ውሳኔ አሰጣጥ ከትንበያ ውጭ ለማድረግ የተጠቀሙበት ከፍተኛ ስልት መሆኑን ተንታኞች ይገልጻሉ። የኢራን ፕሬዚዳንት መስዑድ ፔዜሽኪያንና የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋዊ በኩላቸው በኦማን በኩል አሜሪካ የላከችው የማስታገሻና የድርድር ሰነድ መቀበላቸውን ቢያረጋግጡም ኢራን በምንም አይነት ማስፈራሪያና ጫና እንደማትንበረከክና የሀገሪቱን ሉዓላዊነት አሳልፋ እንደማትሰጥ በማሳወቅ ጥብቅ አቋማቸውን አንጸባርቋል። በኢራቅ አርቢል አካባቢ የታየው የኩርድ አማጽያን ማሰልጠኛ ካምፖች ላይ የተፈጸመው የኢራን ጥቃትና የአሜሪካ ጸረ አየር ሲስተሞች ያደረጉት መስተጋብር ጦርነቱ ድንበር ዘለል መሆኑን ያረጋግጣል። የኢራቅ ጠቅላይ ሚኒስትር አልሱዳኒ በዋሽንግተን ከትራምፕ ጋር የሚያደርጉት ውይይት ሀገራቸው የሁለቱ ግዙፍ ኃይሎች የጦር አውድማ እንዳትሆን ለማዳን የሚደረግ የመጨረሻ የዲፕሎማሲ ሙከራ ቢሆንም የኢራንና የአሜሪካ ኃይሎች በኢራቅ ምድር የሚያደርጉት ሰጥ አገባ የኢራቅን መረጋጋት ጥያቄ ውስጥ ከቶታል። የአሜሪካ ማዕከላዊ እዝ ሆርሙዝን የባህር በር ለማስከፈት ያደረገው የትኩረት ማጥቃትም ጦርነቱ መሬት ላይ ከሚያሳየው እልህ አስጨራሽ ባህሪ የተለየ አልነበረም። ለ5 ሰዓታት የዘለቀውና የኢራንን ማዕከላዊ እዝ ጣቢያዎች፣ የባህር ላይ ንብረቶች እንዲሁም የሚሳይልና የድሮን ማስወንጨፊያዎችን ኢላማ ያደረገው ይኸው የአየር ላይ ዘመቻ የኢራንን ተጽዕኖ ሙሉ በሙሉ ማዳከም አልቻለም። ይልቁንም ጥቃቱን ተከትሎ አሜሪካ በኢራን ወደቦች ላይ ከበባ ብታውጅም በደርዘን የሚቆጠሩ የንግድ መርከቦች ጉዟቸውን ከማቋረጥ አልዳኑም። ይህ ክስተት የዘመናዊ ወታደራዊ ብልጫ የቱንም ያህል ቢልቅ በቆራጥነትና በተቀናጀ የጂኦፖለቲካዊ ቁጥጥር የተደራጀን ኃይል በቅጽበት ማንበርከክ እንደማይቻል ሌላ ታሪካዊ ማረጋገጫን እየሰጠ ይገኛል። ከአየር መንገዶች መዘጋት እስከ ዓለም አቀፍ የጭነት ጉዞዎች
መቆም የደረሰው ይህ ሁለንተናዊ ቀውስ የዋሽንግተንና የቴህራን ፍልሚያ የቀጠናው ብቻ ሲሆን የዓለም አቀፍ የፖለቲካና የኢኮኖሚ ህልውና ፈተና መሆኑን ፍንትው አድርጎ አሳይቷል። በአጠቃላይ ይህ የሚያስገነዝበን ጥልቅ እውነት አለ። የአሜሪካ የጦር ኃይል በቴክኖሎጂ በበጀትና በአየር ላይ የበላይነት ወደር የማይገኝለት መሆኑ ባይካድም የኢራን ስልታዊ ትዕግስት፣ የውስብስብ ሚሳይሎች ኔትወርክ፣ የመሬት ውስጥ ምሽጎችና በተለይም በጠላት ላይ ከፍተኛ ኢኮኖሚያዊና ስነ ልቦናዊ ኪሳራ የማድረስ አቅም የዘመናዊ ጦርነት ብያኔን የቀየረ መሆኑን ነው። አሜሪካ በቢሊዮኖች የሚቆጠር ዶላር አውጥታና ወታደሮቿን መስዋዕት አድርጋ ለማግኘት የሞከረችው ፈጣን ድል በኢራን የማይበገር ጽናትና ያልተመጣጠነ የውጊያ ስልት ተጨናግፏል። በሆርሙዝ ስትሬት ከሚታየው ኢኮኖሚ ማነቆ እስከ ኒኩለር ፖለቲካዎች የህዝብ ጨዋታ ድረስ ኢራን በአካባቢው ያላት ስር የሰደደ ተጽዕኖ በቀላሉ በቦምብ የሚጠፋ ለመሆኑን ይህ ግጭት በሚገባ አስመስክሯል። ሁለት ወገኖች የየራሳቸውን ድል ትርክት ቢነዙም መካከለኛው ምስራቅ ግን መቼም በማይገመት ማብቂያው ባልታወቀና የዓለምን ሰላምና ኢኮኖሚ አደጋ ውስጥ በጣለ የጥፋት አዙሪት ውስጥ ተዘፍቆ እንደሚገኝ የክስተቶቹ ቅደም ተከተል ያመላክታል። የጦር መሳሪያዎች ድምፅ የዲፕሎማሲውን ቋንቋ ባሸነፈበት በዚህ የፍልሚያው ድማ የአሜሪካ ሀያልነት በኢራን ጽናት ተፈትኗል። የዓለምን ዕጣ ፈንታ በዚህ ውጥረት በተሞላበት ቀጠና ላይ ተንጠልጥሎም ቀርቷል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌሎች ዓለም አቀፍ ጉዳዮች እስከምንገናኝ ሰናይ ጊዜ